ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም። የዛሬ ውሎዬ በትንሹ እንዲሁ ላሳያችሁ ብዬ ነው እና ዩቲዩቤን ሰብስክራይብ በማድረግ ተባበሩኝ። ወንድማችሁ ደሳለኝ ነኝ። በጧቱ ጥርሴን ተጣጠብኩኝ፣ ፊቴ ተጣጠብኩኝ። ከዛ በቃ ፏፍሽ ተባለ። ያው ከቤት ከመውጣቴ በፊት ብዙም ጧት ተነስቼ በቃ የማውራትም የመሳቅም ምንም አይነት ልምድ የለኝም እና ፈገግ ማለት ራሱ በጣም ነው የሚከብደኝ። ያው ቀዝቃዛ ውሃ ፊቴ ሳስነካው በደንብ እነቃለሁ ብዬ እንደዚህ ተጣጠብኩኝ። ፀጉሬም እንዲሁ ለስለስ አደረኳት፣ ቅባት ጠብ አድርጌ ማለት ነው። እና ያው ተለባበሰ እንደዚህ ፋፍሽ ብለን ከዛ በቃ ወደ ጉዟችን ለመሄድ ማለት ነው። ግን ከዛ በፊት በቃ እንዲሁ ትንሽ ፀጉሬ ላሰማምራት ብዬ ፀጉሬ ደግሞ እየገባችብኝ ግንባሬ ትንሽ ሰፍቶብኝ እያሳሰበኝ ነው። ከዛ በኋላ በቃ ሚስትየው ስትነሳ እንዳትነጫነጭ ብዬ ያፈሰስኩትን ያፈነጣጠርኩትን ውሃይ አደራረቅኩኝ። ውሃው ደፍቼ ወደ ልብስ ቅየራ፣ ከዛ ልብሳችን እንደዚሁ ፋፍሽ ብለን ተለባብሶ ተወጣ እላችኋለሁ። እና በቃ እንደዚህ ለባብሼ ምናምን ጉዞ ጀመርኩኝ። በጣም ጨለማ ነበር። በነገራችን ላይ 10 ሰዓት ወጥቻለሁ፣ ግን እዛ የደረስኩ 12 ነው። ለምን ታክሲ አታገኝም። በቃ እንደምትፈልገው አይሆንልህም። ራይድ አትይዝ ነገር በሌሊት ማለት ያው ወጪ ይይዛል። እና እንደዚህ ተሸካከፈ። በቃ የሚደበቅ እቃ ወደ ኪስ ወደ ውስጥኛው የሚስጥር ኪስ ማለት ነው እንደዚህ ተደረገ። ቦርሳዬም ቼክ አደረኩኝ። ምን እቃ ይዣለሁ ምን አልያዝኩም ብዬ ማይኬን ነው ከሁሉም በላይ መወዳት። ማይኬን መያዜን አረጋገጥኩኝ። ፏፍሽ ብለን ከዛ ቀጥታ ጫማ ተለባብሶ ምናምን ጫማዬ በስማ ይሄ ጫማ በጣም ነው የሚከብደኝና ግን እንደዚህ ብዙ ጊዜ ክረምት አሁን ጨረታ በጣም ጭቃ በጭቃ ነበር። ዛሬ ተመስገን ነበረ፣ አሪፍ ነበረ። ግን ሌላ ጊዜ ክረምቱ በጣም ዝናብ እየዘነበበት ጭቃ ውስጥ እየገባ ምናምን ነው የምትገዛዛውና እዛ ወከባው ልነግራቸው አልችልም። እዛ ያለው ወከባና ለዛ ይሄ ጫማ በጣም ወደዋለሁ። በቃ ከስክስ ነው፣ ገላግሌ የሆነ ጫማ ነው። እና እንዲህ ወጣን በጨለማ ሰልፊ ስቲክ እንደዚህ ሙድ ሲይዝ ነበር እና ምንም እኮ ጨለማ ነው። ግን ያው ከኋላ ይሄ ጣሊያን ኤምባሲ ነው እና ከኋላ ያለ መብራት ብቻ ነው የሚታየው። ሆላኒ ያለውኝ የለውም እኔ ራሴ ያላየሁትም። እና ይሄ የሰፈራችን የኮሪደር ልማት ነው። በቃ መብራት እንደዚህ ነው። በነገራችን ላይ አብዛኛው ሰፈር ስፔሻሊ ወደ መሀል ከተማ ያለን ሰዎች በጣም ነው ያለን። ምክንያቱም 6 ኪሎ አጠገብ ነው የምኖረው እና ተብሎ መጨረሻው ታክሲ ተራ ደረስኩኝ። እዚህ ጋር እንኳን ቶሎ ነው ያገኘው፣ ከቤላ ማለት ነው ቶሎ ነው ያገኘው። እዚህ ጋር ደግሞ አስኮ ደረስን። ማነው ጨረታ አካባቢ ማለት ነው። ልክ ጨረታ እንደገባን በቃ ሁሉ ረፍዶብኛል የሚል ስሜት ነበረውና በኃይለኛው ነው በቃ ሰው የሚራምደው እዚህ ጋር። እኔ ራሱ በቃ ባጌና ዝዬ በቃ በደንብ እየተራመድኩ ነውና በጣም የሚያናደው እዚህ ግቢ ውስጥ ደግሞ ማለት ነው ስልክ መያዝ አይቻልም። ስልክ መያዝ ስላችሁ ለመቅረጽ በቃ እንዲህ ካሜራ ፎቶ ለማንሳት ምናምን ብትሞክር እየታየህ ማለት ነው በቃ ማን እንደሚነጥቅ ስልክ ሁሉ አይታወቅም። እዛ ያሉ አስተናጋጆች በጣም ሃርዶች ናቸው፣ በጣም ጉልበተኛ ናቸው። ፕለስ በጣም ፊዚካሊ በጣም የሚያስፈሩ ሰዎች ናቸው። እዚህ ጋር አንጸባራቂ ምናምን የለበሱ በሙሉ እነሱ ናቸው። እና በቃ እነዚህ አረንጓዴ ከለር፣ ሰማያዊ ከለር አንጸባራቂ አንጸባራቂ የለበሱ እነዛ የአካባቢው የጸጥታ ሰዎች ናቸው። ደግሞ ስምሪት ማለት ነው። ጸጥታ ብቻ ሳይሆን ይሄ ገበያው ራሱ እንዴት መሄድ እንዳለበት ምናምን የሚያጫርቱ እነሱ ናቸው። ለምሳሌ እኔ ልብስ ቢኖረኝ በካርጎ ማለት በቦንዳ የታሸገ ቦንዳ ቢኖረኝ ከፍቼ እነሱ ነው የሚያጫርቱልኝ። ይሆን ኮሚሽን ይሆን ምን ይሆን እኔ አልገባኝም። ያ ክፍያ ለእነሱ የሚከፈላቸው ምን እንደሆነ ባላቅም ማለት ነው። ልክ እኔ ቀጥታ ይሄ ዋጋ በዚህ ዋጋ ብዬ ምናምን ማጫረት አልችልም የራሴ ልብስ እና ለነሱ የሆነ ክፍያ ይከፈላል። አላቅም እሱ ሲስተም ግን
እነሱ ናቸው አለች አለች እያሉ የሚያውለበልቡ ልብሱ ማለት ነው። ግን እዚህ ጋር ስንገባ በቃ ሁሉም ዝግጅት ላይ ነበረ እንጂ በቃ እንትን ነው ገና ነው፣ ሰዓቱ አልጀመረም ነበር። አይሆን 12 ሰዓት ተኩል ምናምን ነው የሚከፈተው እንትኑ ገበያው የታችኛው፣ በተለይ የወንዶች ልብስ መሸጫ አለ። ጠዋት 12 ተኩል ነው የሚከፈተው እሱና አሁን ከዛ በፊት ነው የደረስነው። ገና ነው። ግን የሆነ ቦታ ደግሞ አለ የቱታ የቲሸርት የሚል በጣም ብዙ ምድብ አለው። አንዳንድ ቦታ ጀምሮ ነበር። ዋናው ግን ገና አልጀመረም ነበረ፣ ሰዓቱ እየተጠበቀ ነበረ ማለት ነው። እንደዚህ ዞር ዞር አልኩኝ። እኔ እዚህ ተጫርቼ ብዙም አልገዛም። ስገዛ የሚረባ ደስ ይጃል በጣም። ለምን መሰላችሁ? እንትን ነው በቃ ይሄ አለ ነው የሚሉ ላይ ሆኖ መደብ ላይ ሆኖ ነው እነሱ ልብሱ የሚያሳዩት። ግን ፋይናሊ ልብሱ ደርሶ ስታየው የሆነ እንከን አለው። ኳሊቲ እንደሚፈለገው አይሆንም። ምክንያቱም አየር ላይ ነው ያያየኸው። አገልባብጠህ ማየት አይቻልም እነሱ ጋር። እኔ ግን ቦንዳ ከሚከፍቱ ሰዎች ብዙ ጊዜ የምጠቀመው ቦንዳ ከሚከፍቱ ሰዎች ጠጋ ብለህ ተደራድረህ መርጠህ የምትወስደው ሁኔታ አለ። እሱን እጠቀማለሁ። ያው ሌሊት ነው እሱ ግን ቢያንስ ከ9 ሰዓት እስከ 11 አካባቢ ነው ያለው። ልክ አንድ ሰው ቦንዳ ይከፍታል አይደለ? ከዛ ደንበኛ ከሆነ ያስመርጥሃል። እስኪ በቃ ያስመርጥሃል። አንደኛ ደረጃ የሚባል ለራሱ ነው የሚፈልገው። ምክንያቱም ይሄ ቦንዳ የሚከፍተው ሰው የተሻለ ቦታ ቡቲክ ይኖረዋል፣ የቦንዳ ቡቲክ ይኖረዋል። አንደኛ ደረጃ ብሎ የሚመርጣቸው ለራሱ ነው። ከዛ በሁለተኛ ደረጃ በጣም ለደንበኞቹ ይሰጣል፣ ቅርብ ለሆኑ ደንበኞቹ። በሶስተኛ ደረጃም እንደዚህ ዘም ብሎ ለሚመጣ ይሰጣል። እና ዋጋው ራሱ ልዩነት አለው። እና እኔ ከነዚህ ነው የምገዛው ብዙ ጊዜ። ምክንያቱም ትመርጣለህ፣ ደህና ነገር ያስከፍለሃል፣ ብዙ ብር ያስከፍለሃል። ግን አማራጭ የለም። ቆንጆ ነገር ከፍለህ ቆንጆ ብትወስድ ይቀላል እንጂ በቃ ጉልበተኛ ናቸው። የሆነ እንከን ያለው ጨርቅ ምናምን ብዙ ጊዜ ያጋጥመናል። እና ዝም ብለህ በቃ ለእኔ ቢጤ ትሰጣለህ። ምክንያቱም አይሸጥም። የሆነ እንከን ያለው ልብስ ይዘህ መጥተህ ግዛኝ ማለት አይቻልም። እምላችሁ በጣም ከባድ ነው። ቆንጆ ነገር ገዝተህ ቆንጆ ዋጋ ስትሸጥ ግን ደስ ይላል ማለት ያክል ነውና እና ይሄን ይመስላል ጨረታ። ዛሬ በቃ ስጸልይ ነበር ስልኬ እንዳይወሰድ እና በጣም ጉልበተኛ ስለሆኑ ነው። እሱ በጣም አብዛኛው ሰው ደግሞ ማስክ ይለብሳል። በጣም ፌመስ ሰዎች ይመጣሉ እና ስፔሻሊ የሶሻል ሚዲያዎች እነዚህ ፌመስ ስላችሁ አርቲስቶች ምናምን ሳይሆን የሶሻል ሚዲያ ሰዎች ምናምን ይመጣሉ። ከዛ ነጋዴዎች፣ በጣም ታዋቂ ነጋዴዎች፣ ለምሳሌ ቲክታክ ላይ የምናውቃቸው ነጋዴዎች ይመጣሉ። እኔ በአካል በጣም ብዙ ሰው አውቃለሁ፣ ገጥሞኝ ያውቃል። ግን ደግሞ አብዛኛዎቹ ማስክ ይለብሳሉ። ልክ ማስክ የለበሰ ሰው አትኩር የማየት ልምድ አለኝ። ማን ነው ይሄ ሰውዬ ለማለት ማለት ነው። እና እንደዚህ ቲክታከሮቹ ምናምን ይመጣሉ እንደዚህ እየተደበቁ ምናምን። ግን ኖርማል አሪፍ ነገር ታገኛለህ። እዚህ ጋር ስትመጣ በጣም ቆንጆ ነገር እንደሚገኝ ነው ምስክር። አሪፍ ልብስ ይገኛል። ስፔሻሊ ብራንድ የሆኑ ንጹህ እንዲሁ በቃ በቦንዳ ስታንዳርድ ሆኖ አሪፍ። ግን ያው ቦንዳ የሆነ ልብስ ግን ደስ የሚል ነገር አለው እና ይህን ይመስላል። በዚህ በኩል ደግሞ ገባ ብዬ ነበር። በጣም እሺ ቦታ እኔ ገዝቼባት አላውቅም። የጫማ ቦታ ነች። ብዙም ተጠቅሜባት አላውቅም። ምክንያቱም ምንም አይገባኝም። በቃ ህጋቸው በጣም ረቂቅ ነው። እኔ 1 ዓመት ሆኖኛል እዚህ ግቢ እየገባሁ እየወጣሁ ሲሄድ። ግን አብዛኛው 3 ደንበኞች አሉኝ። አንዷ ታይት ትይዛለች፣ አንዷ ጅንስና ሹራቦች ትይዛለች፣ ሶስተኛዋ ደግሞ እንትን ትይዛለች ስካርፖች። እና እነዚህ 3ቱ በብዛት ከእነዚህ ደንበኞች ይወስዳሉ ማለት ነው። አሪፍ ነገር ይሰጡኛል እነሱ። ግን እኔም ያው የሚገባኝ እከፍላለሁ ማለት ነው። እና ይሄን ይመስላል በቀላሉ ባጭሩ ለማስረዳት ያሰብኩኝ ይሄን። እዚህ ጋር ደግሞ እንግዲህ የጨረታ ድምፅ ደግሞ በደንብ ይሰማል። ኦልሬዲ የኔ ድምፅ ይበልጣል ብዬ ነው እንጂ እና ታይታላችሁ። በጣም በቃ ደስ የሚል ቦታ ነው። በእርግጥ እኔ ንግድ ጀምሬበታለሁ። እዚህ ጋር ከገባሁኝ በኋላ ነው በደንብ ንቀት ብዬ ቦንዳዬ ማጣጣፊዎች ጀመርኩ ማለት ነው።
ከዛ ሰፈር ከመድረሴ በፊት ትንሽ በእግሬ ተራመድኩኝ ከ6 ኪሎ ሰፈር ማለት ነው። በጣም እግረኛ ነኝና ሱስ አለብኝ ሁላ የመራመድ። ከዛ ዘመድ አዝማድ ጎረቤቶች እዚህ ጋር ሰላም ተባሉ፣ ግራና ቀኝ በአየር ላይ ግማሾቹ እንደዚህ ጨብጬ ሰላም አልኩኝ። ከዛ ቤቲ ገባሁ። ቤቲ እንደዚህ ተከፋፍቶ ጠበቀኝ። ምክንያቱም ባለቤቴ በቋሚነት እዚህ ነው የምትሰራው፣ እኔ ቀለም ስለምሰራ ማለት ነው። እቃዎች ግን የማቀርብላት እዚህ ጋር ያሉ እቃዎች በራሴ ነው የማቀርበው፣ ግን በቋሚነት ደግሞ የምትሰራው እሷ ነች። ከዛ እዚህ ሁኜ በቃ ለወዳጆቼማ እንደዚሁ ካላሳየሁኝ ብዬ እዚሁ ጀመርኩ። በቃ ይሄው በጅንስ ሱሪ ያበደ ጅንስ ሱሪ ወጣ። ይሄ ቦንዳ ነው ብንላቸው ማን ያምናል? የሚገራርሙ ሱሪዎች፣ የሚገራርሙ ስካርፖች፣ ቲሸርቶች ነገር ነበር ያመጣሁኝና የሴቶች ናቸው፣ ግን ገራሚ ሱሪ። እነዚህ በቃ ቡቲክ ላይ ቢሰቀሉ በቃ አዲስ ናቸው ተብሎ የሚሸጡ ልብሶች ናቸው። በጣም የሚገራርሙ። ይሄ ጨርቅ ነው። አሪፍ ነገሮች ናቸው። በነገራችን ላይ ምርጫ በጣም ነው የምችልበት። ምርጫ ስላችሁ ከለር ላይ አይደለም ፎከስ የማደርገው። ያው ወንድ ነኝ፣ ከለር ላይ አይሳካልኝም ይሆናል፣ ግን ኳሊቲ፣ ይሄ አሪፍ ነገር ያልተጎዳ ምናምን የሚሉ ነገሮች ግን በጣም መርጣለሁኝ እንጂ ከለር እንኳን ብዙ ጊዜ ተቻለሁ። በስመ አብ ቦጋለች ነው ምናምን ነው የሚሉ ብዙ ጊዜ ሴቶች በጣም ስም ያወጣሉ። ከለር ላይ ይሄን ያክል እንትን አይደለሁም። ይሄን የመሰለ ስካርፕ እንግዲህ እኛ ቤት በ250 እና በ300 ነው የሚሸጠውና ጸዴ ስካርፖች እንደዚህ አመጣሁኝ። ከዛ በቃ የነበሩ ነገሮች አወጣጣሁኝ ምናምን። ቁርስ ከመብላቴ በፊት ነው ይሄ ሁሉ ስራ ማለት ነው። እና ሌሊት የወጣሁኝ እንግዲህ እስካሁን ቁርስ ገና ነው። እና አሁን ረፍዶ ነው እዚህ ጋር 4 ሰዓት አካባቢ ምናምን እንደዚህ ሆኖ ነው። እና እዚህ ጋር ፓካውቶች፣ የሚገራርሙ ፓካውቶች፣ በቃ የእንትን ፓካውት፣ ይሄ የስፖርተኞች በቃ ለስፖርት የሚሆን ፓካውቶች፣ አሪፍ ነገሮች እነዚህ ብዙ ናቸው። አሁን ይሄ በቃ በጣም ብራንድ ነው ትላለህ። ይህ ባስኬትቦል ተጫዋቾች የሚያለብሱት ነው እንግዲህ። የልጅ ነው ግን ሳይዙ በጣም ትንሽዬ ነው። ፓካውት በቃ የሚገራርሙ ፓካውት ነው ያመጣኋቸው በኢየሱስ ስም። እኔማ በቃ አንዱ መልበስ አለብኝ ከነዚህ እና አሪፍ ነገሮች እንደዚህ አሳየኋቸው። እዛ ከካሜራ ጀርባ እንግዲህ ጎረቤት ሰፍ ብሎ ነው የሚጠብቀኝ። ከዛ ይመርጣሉ። ለምን ቅድሚያ በቃ ጎረቤቶች ነው የሚወስዱት። ለምን አሪፍ ነገር ቅድሚያ ለጎረቤት አይንህ ይባል የለ እና ግን ይከፍላሉ። እንዲህም ሆኖ ይከፍላሉ። ከፍለው ነው የሚወስዱ፣ በነፃ የለም። ግን አሪፍ ነገር በቃ ቅድሚያ እነሱ ነው የሚወስዱ። ደግሞ በአብዛኛው በቃ አሪፍ ነገር ለማምጣት ሞክራለሁ። እውነት ለመናገር ከ1 ዓመት በላይ ኤክስፒሪየንስ አለ። ብዙ ጊዜ ትሸወዳለህ፣ ግን ያው ነገሮች እየተማርክ ልምድህን እያዳበርክ ነው የምትሄደው እና በደንብ አሁን ፕሮፌሽናል ለመሆን እየሞከርኩ ነው። የማመጣቸው ነገሮች ማለት ነው ያው አሪፍ ነገር እምላችሁ እንትን ይሄ ያልተጎዱ ነገሮች ምናምን የሚሉ ነገሮች እንትን አደርጋለሁ። ይህ አጭር ቀሚስ ነው የሚገርም፣ አሻንጉሊት ላይ አልብሼዋለሁ እና በጣም ነው የሚያምረው። እንደዚህ አድርጌ ይሄን አሳየኋቸው። ከዛ በኋላ ቀጠልን። ቁርስ ተበላላችኋለሁ። ከዚህ ቀጥሎ በቃ ድካም ነበረ። ቁርስ ተበላ። ትንሽ ተኛሁኝ። ፏ ብዬ ነው የተኛሁ ቤቴ ገብቼ እና ይሄን ይመስላል በትንሹ። ቦንዳ ልብሳችን እች ትመስላለች። ቤታችንም እች ነች። እንግዲህ እንጀራ አለ ባለቤት የምትሰራበት የስፌት አሁን ደግሞ ጥብስ የሆኑ የወንዶች ሱሪ ነው ማሳያችሁ። ምክንያቱም የሴት አበዛ የሚል ኮመንት ሁሌ ይነገረኛል ማለት ነው። ይሄ ክሬሽን ነው። በጣም የሚገርም ምቹ የሆነ ለጉዞ ምናምን የሚመች ሱሪ ነው። በጣም አሪፍ እንትኖች አሉ። አሪፍ ክሬሽን ሱሪዎች አሉን። አሁን ይሄ የኔ ሳይዝ ነው ማለት ነው። በጣም የሚያምረው ኮምፎርታብል ነው። እነዚህዎች አሉን እንደነዚህ። ይሄ በጣም የሚገርም በስማም ጥንካሬው ልነግራችሁ አልችልም። በጣም አሪፍ ነገር አለው።
ውስጡም በጣም ምቹ ነው። ሉክ ፈር ነገር ነው ውስጡ ማለት ነው። እና እነዚህ ሱሪዎች አሉ በብዛት አሉ። አሁን ዚፑ እንደሚታየው ነው። የኋላ ኪስ የለውም ይሄኛው ግን አብዛኛዎቹ ደግሞ የኋላ ኪስ አላቸው። ልክ እንደነዚህዎች ማለት ነው። ይሄ ደግሞ የራሱ ቀበቶ አለው። የኋላ ኪስም አንድ አለው። እንደዚህ በጣም ነው የሚያምረው። ግን በጣም አሪፍ ሱሪ ናቸው። ይሄ ውስጡ ለማሳየት ያክል ማለት ነው። ልክ በዚህ ነው። ፈር ነው ውስጡ እና አሪፍ ሱሪ ናቸው። እነዚህዎች አሉ ብዛት፣ በጣም ብዛት አሉ። የተለያዩ አይነት ቱታዎችም ጅንሶች ይሄ ሁሉ ጅንስ ነው። ታይት ነው የሴቶች ነው ግን እነዚህ የሴቶች ናቸው። ይሄ ቱታ ነው የወንዶች ናቸው እነዚህ። እዚህ ጋር የጨርቅ ሱሪዎች አሉን። እዚህ ጋር ሹራቦች አሉ የልጆች፣ በተወሰነ መልኩ የልጆችም አሉ። ይሄን ይመስላል። እዚህ ጋር ደግሞ የሴቶች እንትኖች አሉ። ሹራብ፣ ሸሚዝ ምናምን እንደነዚህ ሸሚዞች፣ ሹራቦች በቃ ይሄን አለ። ይሄን ይመስላል ቤታችን በትንሹ እቺ ትመስላለች። እዚህ ጋርም እንደዚህ ቀሚሶች አሉ፣ የሚያማምሩ ቀሚሶች አሉ። አሪፍ ነገር አለ እዚህ ጋር ቀሚሶች በተለይ ማለት ነው። ሉክ እነዚህዎች አሉ።